ሰላም ጤና ይስጥልኝ ውድ ሀሴ ስፖርት አድማጮች፣ በዛሬው የስፖርት መረጃችን የተጠናቀቁ የዝውውር ዜናዎችን ጨምሮ ሌሎች አጫጭር ስፖርታዊ መረጃዎችን ይዤ ቀርብ ያለው በስፋት የማስደምጣችሁ ይሆናል። አብራችሁ ይቆዩ። በ2026 ዓለም ዋንጫ የ32ቱ ፍልሚያ መልክ እየያዘ መጥቷል። በታሪክ ለመጀመሪያ ጊዜ 48 ሀገራት በተሳተፉበት የ2026 የፊፋ ዓለም ዋንጫ ከምድብ ማጣሪያው ማለፋቸውን ያረጋገጡት የቡድኖች ቁጥር 19 ደርሷል። አስደናቂው የጥንካሬ ፉክክር አሁን ወደ ጥሎ ማለፉ እየተሸጋገረ ነው። የማለፍ ትኬታቸውን የቆረጡት ሀገራት በአህጉር ሲከፋፈሉ ከአፍሪካ ሞሮኮ፣ ደቡብ አፍሪካና ኮትዲቯር፣ ከደቡብ አሜሪካ አርጀንቲና፣ ኮሎምቢያ፣ ብራዚልና ኢኳዶር፣ ከሰሜን አሜሪካ አስተናጋጆቹ ሜክሲኮ፣ አሜሪካና ካናዳ፣ ከአውሮፓ ጀርመን፣ ፈረንሳይ፣ ኖርዌይ፣ ስዊዘርላንድ፣ ቦስኒያ ሄርዞጎቪና፣ ኔዘርላንድና ስዊድን፣ ከእስያ ጃፓንና አውስትራሊያ ሲሆኑ የምድብ ጨዋታዎች እየተጠናቀቁ ሲሄዱ ወደ ጥሎ ማለፍ የሚያልፉ ምርጥ ሶስተኛ ደረጃ ቡድኖች ፉክክር ከመቼውም በላይ ተጠናክሯል። እስካሁን ባለው መረጃ አውሮፓ 7 ቡድኖችን በማሳለፍ የበላይነቱን ስትይዝ፣ ደቡብ አሜሪካም በ4 ቡድኖች ጠንካራ ተፎካካሪነቷን እያሳየች ነው። አፍሪካና ሰሜን አሜሪካ ደግሞ እያንዳንዳቸው 3 ተወካዮችን ይዘው ቀጣዩን ዙር ተቀላቅለዋል። ማንቸስተር ሲቲ ኤሊዮት አንደርሰንን ከኖቲንግሃም ፎረስት በ116 ሚሊዮን ፓውንድ ለማስፈረም መስማማቱን ፋብሪዚዮ ሮማኖ ዘግቧል። ኤሊዮት አንደርሰን በማንቸስተር ሲቲ ታሪክ ውዱ ተጫዋችም ሆኗል። ኤሊዮት አንደርሰን በማንቸስተር ሲቲ ታሪክ ጃክ ግሪሊሽ የ100 ሚሊዮን ፓውንድ ስምምነት በመብለጥ ነው የክለቡ ውዱ ፈራሚ የሆነው። የ23 ዓመቱ አማካኝ በአሁኑ ሰዓት ከቶማስ ቱዌል የእንግሊዝ ብሔራዊ ቡድን ጋር በዓለም ዋንጫ ላይ የሚገኝ ሲሆን በሚቀጥሉት 24 ሰዓታት ውስጥ በአሜሪካ የሕክምና ምርመራውን ያደርጋል። ማንቸስተር ሲቲ ተጫዋቹን የዚህ ክረምት ዋነኛ ኢላማው አድርጎት የነበረ ሲሆን ከዚህ ቀደም 2 ጊዜ ውድቅ የተደረገባቸው ጥያቄ ካሻሻሉ በኋላ ነው ስምምነቱን ያገኙት። ተቀናቃኛቸው ማንቸስተር ዩናይትድ ተጫዋቹን ለመውሰድ ከፍተኛ ፍላጎት አሳይቶ የነበረ ቢሆንም አንደርሰን ግን ወደ ኢትሃድ ስታዲየም መዘዋወርን በግል ምርጫው ቀዳሚ አድርጓል። ከኒውካስል ዩናይትድ በ30 ሚሊዮን ዩሮ ወደ ኖቲንግሃም ፎረስት ከመጣ በኋላ ክለቡ በፕሪሚየር ሊጉ 7ኛ ደረጃ ይዞ እንዲያጠናቅቅ ትልቅ አስተዋጽኦ አበርክቷል። አርሰናል ቤልጂየማዊውን አማካኝ አርተር ቬርሜረን ለማስፈረም ንግግር መጀመሩን ፋብሪዚዮ ሮማኖ አረጋግጧል። የሰሜን ለንደኑ ክለብ አርሰናል የአማካኝ ክፍሉን ይበልጥ ለማጠናከር የ21 ዓመቱን ኮከብ ለማስፈረም ይፋዊ ንግግር መጀመሩን ፉትቦል ለንደን ጨምሮ አረጋግጧል። በአሰልጣኝ ሚኬል አርቴታ የሚመራው አርሰናል ይህንን ተስፈኛ አማካኝ ወደ ስኳዱ በመቀላቀል ለቀጣዩ የውድድር ዘመን የአማካኝ መስመሩን ጥራትና ፍጥነት ለመጨመር ቀዳሚ ኢላማው ማድረጉ ተገልጿል። ክለቡ የዝውውሩን በፍጥነት ለማጠናቀቅና ተጫዋቹን በቅድመ ውድድር ዝግጅት ላይ ለማካተት ንቁ ድርድር እያደረገ ይገኛል። የብራይተኑ አማካይ ካርሎስ ባሌባ ወደ ማንቸስተር ዩናይትድ የመቀላቀል ፍላጎቱ አሁንም በጽኑ እንዳለ ተገልጿል። ወጣቱ አማካይ ዩናይትድ እሱን ለማስፈረም ከመረጠ ወደ ዩናይትድ ለመዛወር ጫና ለማሳደር ዝግጁ መሆኑም ተገልጿል። ዩናይትድ ተጫዋቹን ለማስፈረም ከወሰነ ወደ ብራይተን በማቅናት ባለፈው ክረምት ለተጫዋቹ ሊከፍሉት ከነበረው 75 ሚሊዮን ፓውንድ በታች ለመክፈል ተስፋ ማድረጋቸው ተገልጿል። አርሰናል ለኒውካስትሉ የመሃል ሜዳ ተጫዋች ብሩኖ ጉማሬሽ እያቀረበው የ55 ሚሊዮን ፓውንድ የዝውውር ጥያቄ የፉትቦል 365 ስፖርት ድረገጽ ዘግቧል። የጥያቄው ውድቅ መሆን አርሰናል ለተጫዋቹ ቀጥተኛ ፍላጎት አሳይቶ የነበረ ቢሆንም ኒውካስትል ዩናይትድ በቀረበው ሂሳብ ተጫዋቹን ለመልቀቅ ፍላጎት ባለማሳየቱ በሩን ዘግቷል። ታዋቂው የዝውውር ጋዜጠኛ ፋብሪዚዮ ሮማኖ አርሰናል የመጀመሪያ ሙከራ ማድረጉን ያረጋገጠ ሲሆን ጋዜጠኛ ቤን ጃኮብስ በበኩሉ አርሰናል ከተጫዋቹ ወኪሎች ጋር መለጋገሩና ኒውካስትል ግን በአሁኑ ሰዓት የመሸጥ እቅድ እንደሌለው ገልጿል። የመጀመሪያው ሙከራ ባይሳካም አርሰናል ተስፋ ሳይቆርጥ አዲስና የተሻሻለ የዝውውር ሂሳብ ይዞ ለመቅረብ እየተዘጋጀ መሆኑ ተጠቁሟል። መድፈኞቹ በዚህ የክረምት የዝውውር መስኮት አዲስ የመሃል አማካይና የግራ መስመር አጥቂ ለማስፈረም በገበያ ላይ የሚገኙ ሲሆን ከጉማሬሽ በተጨማሪ የአስቶን ቪላውን ሞርጋን ሮጀርስን በእጩነት ይዘዋል።
የጀርመኑ ኃያል ክለብ ባየር ሙኒክ ወጣቱን የግራ መስመር ተከላካይ ናትናኤል ብራውንን ከፍራንክፈርት በ55 ሚሊዮን ዩሮ በይፋ አስፈርሟል። የዝውውር ክለቡ ባለፈው ሳምንት ሞሮኳዊውን ኮከብ እስማኤል ሳይባሪን ከፒኤስቪ በተመሳሳይ የ55 ሚሊዮን ዩሮ ሂሳብ ካስፈረመ በኋላ የተጠናቀቀ ሁለተኛው ትልቅ ፊርማ ሆኗል። ባየር ሙኒክ ከጀርመናዊ ተከላካይ ጋር ከሳምንታት በፊት በግል ዝርዝር ጉዳዮች ላይ ተስማምቶ ስለነበር የዝውውሩ መጠናቀቅ ምንም አያጠራጥርም ነበር። ፍራንክፈርት 55 ሚሊዮን ዩሮ የሚያገኝ ሲሆን ናትናኤል ብራውን እስከ ሰኔ 2031 የሚያቆየውን የረጅም ጊዜ ኮንትራት ፈርሟል። ማቲያስ ፈርናንዴዝ ወደ የትኛው ክለብ እንደሚዘዋወር በዚህ ወር መጨረሻ ይፋ ያደርጋል ተብሏል። የማቲያስ ፈርናንዴዝ ዝውውር የመጨረሻው ምዕራፍ ላይ ደርሷል። ታዋቂው ጋዜጠኛ ቤን ጃኮብስ አሁን ባወጣው እጅግ ትኩስ መረጃ መሰረት በሊጉ ታላላቅ ክለቦች መካከል ከፍተኛ የዝውውር ፍልሚያ ተቀስቅሷል። ፖርቹጋላዊ ድንቅ አማካይ ማቲያስ ፈርናንዴዝ በዚህ ወር መጨረሻ የሚቀላቀለውን አዲስ ክለብ በይፋ ይመርጣል ተብሎ ይጠበቃል። በማንቸስተር ዩናይትድ እና በቶተንሃም ሆትስፐር መካከል ተጫዋቹን በእጃቸው ለማስገባት የሚደረገው ፍልሚያ እጅግ በርትቷል። ሁለቱም ክለቦች የፈርናንዴዝን ፊርማ ለማግኘት ከፍተኛ ግፊት እያደረጉ ይገኛሉ። ኤንደርሰንን ያስፈረመው ዩናይትድ ፈርናንዴዝን ሁለተኛው የአማካይ ክፍል ፈራሚ ለማድረግ ቢተማመንም የቶተንሃም በኃይል መግባት ዝውውሩን የጥቂት ቀናት የጭቅ ፍልሚያ አድርጎታል። ክቡራን የሐሴ ስፖርት አድማጮች የዛሬው የስፖርት መረጃችን ይህን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሼር አድርጉት። ቸር ተመኘን።